አንድ ማያቅ ሰው ስለ ክርስትና ምን ብለህ ነው የምትመልስለት? እንደዚህ መልስልኝ። ለምን ያኛውን እንያዘው? ለምን መሰለህ? ሶሪ ስለ ቁርአን ሞር ዲቴሉ አወራረዱ እንዴት እንደሆነ እሱን ሞር ከኔ የበለጠ የሚያውቁ ሰዎች ስላሉ ጠይቄ ተመልሼ በመጣ ይሻላል። ዲቴል ከማውቀው ነገር ላይ ማላውቀው ነገር ላይ ከማወራ። ግን አንተ እስቲ ስለ መጽሐፍ ቅዱስ ንገረኝ አይሻልም? መጽሐፍ ቅዱስ እኛ ማባር ማለት ነው። ያኛውን ጠቁሜው ነበረ። መጽሐፍ ቅዱስ እኛ በነቢያትና በሐዋርያት ሲጻፍ ሎክ እንደዚህ በሰውኛ ለሰዎች ነው የተጻፈው፣ በሰውኛ ቋንቋ ነው የተጻፈው ብዬሃለሁኝ ቅድም። በደንብ አልተረዳ ይሆናል እንጂ በሰውኛ ነው የተጻፈው። ያዩትን የሰሙትን ሲጽፉ በሰውኛ ነው የተጻፈው እንጂ አንድ አሚኖ አንድ እነማን ናቸው የጻፉት? እነማ እንዴት ልበልህ? ምክንያቱም አራቱ አሁን ለምሳሌ አላቸው። ለምሳሌ ማቴዎስ ወንጌል አለ፣ ሉቃስ ወንጌል አለ፣ ማርቆስ ወንጌል አለ፣ ዮሐንስ ወንጌል አለ፣ የጳውሎስ መልእክቶች አሉ፣ የጴጥሮስ መልእክት አለ፣ የጀምስ ያዕቆብ አለ፣ የይሁዳ አለ፣ የዮሐንስ የኢሳያስ ጋር ስትሄድ፣ የእምባቆም ጋር ስትሄድ፣ ኤርሚያስ ጋር ስትሄድ፣ ሙሴ ጋር ስትሄድ፣ ዳዊት ጋር ስትሄድ፣ ሰለሞን ጋር ስትሄድ ብዙ ነው። ከኛ የእያንዳንዱ ነቢያት አስተምሮ ጽሁፎቻቸውም አለ። ስለዚህ ማን ነው ስትል አንድ ሰው አይደለም። እነዚህ ሰዎች በአንድ ዘመን ላይ በአንድ ቦታ የኖሩ ሰዎች ናቸው። በተለያየ ዘመን ላይ ኖሩ፣ የተለያየ ሀገር ላይ ኖሩ፣ የተለያየ ቋንቋ የሚያወሩ ሐዋርያቶቹ በስተቀር እነኛዎቹ አብዛኞቹ በተለያየ ዘመን ላይ ኖሩ ናቸው። በተለያየ ቋንቋ የሚያወሩ ሰዎች ፖይንቱ ምንም የሚገናኝ አይደለም። ፖይንቱ ልመጣልህ ነው እኮ የተለያዩ ቋንቋ የሚያወሩ ሰዎች አይደል? አሁን ጂሰስ ኢየሱስ ምን ነበር የሚያወራው ቋንቋ የዛን ጊዜ በዛ ዘመን ላይ? ነንሴንስ የሆነ ነገር ውስጥ ገባ። ሰዎቹ ተለያዩ አልተለያዩ ምንም የሚገናኝ ነገር አይደለም። የእኛ ጥያቄ የማይረባ ውስጥ የገባው ነንሴንስ ራሱ የተደረበው የሚያወራ ሰው ከስሮነ ታብታብ እያደረግ ትማራለህ። እኛ ፈጣሪ እንደዚህ ሀ የምትባለውን ፍጡር ያልሆነች ከዛ እንደዚህ ይዞ ይመጣና ጅብሪል እንደዚህ ተላለፈ ብለን አናምንም። አካላዊ ቃል የፈጣሪ አንድ ነው፣ እርሱም ወልድ በስጋ የተገለጠው ነው። የፈጣሪ አካላዊ ቃል ፍጡር ያልሆነ የእግዚአብሔር አብ ቃሉ በስጋ የተገለጠው እርሱም ወልድ ክርስቶስ ነው። እሱ አካላዊ ሎጎስ አካላዊ ነው። ነቢያቶች ግን የተናገሩት የጻፉት ፈጣሪ ኮሚኒኬት ያደረገበት ቦርፎሪኮን ይባላል። እናንተ ግን እኛ አካላዊ ቃል በስጋ ተገለጠ እሱ ክርስቶስ ነው ኢየሱስ ነው እንላለን። እናንተ ደግሞ የአላህ ፍጡር ያልሆነ ቃል ቁርአን ነው ብላችሁ ታምናላችሁ። እኛ የእግዚአብሔር ፍጡር ያልሆነ ቃል አካላዊ ቃል ኢየሱስ ነው ብለን እናምናለን። ምንለያየው እዛ ጋር ነው። እናንተ ቁርአን ነው ብላችሁ ታምናላችሁ፣ አላህን ቃል ፍጡር አይደለም ብላችሁ ታምናላችሁ። እኛ ደግሞ ክርስቶስ ነው በስጋ የተገለጠው እርሱ ቃል ነው ብለን እናምናለን። ኤኒዌይስ አሁን መቀጠል ትችላለሽ። ይህን የመሰለ ፂም እያለ አንቺ አይከብድም? አረ እፎይ አላስጨረስከኝም። እፎይ አንዲ በደር አላስጨረሰኝማ። እኔን እኮ አባቴ አንተን አልካ። አንተ እኮ ወደ ሌላ ቶፒክ ውስጥ ገባ አይደለማ? አይ እዚህ ጋር እኮ ነው። አይ ለማወቅ ነው እኮ አሁን እዚህ ጋር እኔም እኮ የሆነ ነገር ስጠይቅህ አንተ ጠየቅከኛ። እኔም እኮ አካሄዱን ነው እየጠየቅኩ ያለሁት። አሁን እዛ ጋር የጠየቅኩ ጥያቄ እኮ ትክክል ነው። አንዴ ሚፍታዬ አፉ በይኝ አንዴ ቆይ። ይኸውልህ መጽሐፍ ቅዱስ አጻጻፉን ነገርከኝ፣ የጻፉትን ሰዎች ነገርከኝ፣ አካሄዱን አይደለም። አሁን እኔ የፈለግኩት ሎጂኮ ያልገባኝ እነዚህ ሰዎች በተለያየ ዘመን ላይ የኖሩ የተለያየ ቋንቋ የሚያወሩ ሰዎች ከሆኑ እና ደግሞ እንደምትለኝ ከሆነ ኢየሱስ ከሞተ በኋላ የተጻፈ ከሆነ
እነዚህ ሰዎች ሲጀምር አንድ ሰው አማርኛ ነው የሚናገረው እንበል ሌትስ ሴይ፣ አንዱ ደግሞ እንግሊዝኛ ነው የሚናገረው፣ አንዱ ኢትዮጵያ ነው፣ አንዱ ዩኤስኤ ነው። ከዛ በኋላ ደግሞ እዛ ጋር ደግሞ አናዘር ፐርሰን አለ፣ እሱ ደግሞ የሚናገረው ሌላ ስፓኒሽ ነው እንበል። አማርኛ የሚናገረው ሰውዬ እንዴት ነው ስፓኒሽ የሚናገረውን ሰውዬ ቋንቋ ታይቶኛል ብሎ የሚጽፈው? እዛ ጋር ኮንሰፕቷን እንድታስረዳኝ ነው የፈለኩት። ገብቶሃል? ኦኬ። በመጀመሪያ መጽሐፍ ቅዱስ የተጻፈው ሁሉም መጽሐፍ ቅዱስ የአሁኑ ምሳሌ ነው የገለጽኩልህ፣ እንደ ምሳሌ። እሺ፣ ነቢያት መጽሐፍቶች ክርስቶስ በስጋ ከመገለጡ በፊት አስቀድመው የተጻፉ ናቸው። የነቢያት መጽሐፍቶች አስቀድመው ትንቢት ተጽፈዋል። እዛ ጊዜ ነበረ እንትን ወረቀት ነበረ። በምንድን ነበር የተጻፉት? አስቀድሞ ጥቅል ነበረ፣ ጥቅሎች ነበሩ፣ በጥቅል ላይ ነበሩ አለ። እነዛ ማስረጃ፣ እነዛ ኬሎግራፊዎች፣ ፓፒረሶች የሚባሉት የድሮዎቹ፣ ለነዛ ማስረጃ አለ በዛ ጊዜ መጽሐፋቸው አሉ። የቁም ባህር እንትን ጥቅል ለምሳሌ አሁን እሱ ራሱ ኤቪደንስ አለ። ክርስቶስ የማን ነው የሚደርበው? አይ ቲንክ ክርስቶስ ከመወለዱ 300 ከ250 ምናምን ዓመት በፊት የነበረ ጥቅል ነው እሱ ራሱ አለ። እሱ ማስረጃው ክርስቶስ ከመወለዱ ከ250 በፊት የተጻፈ ያ ለምሳሌ እናሳያለን። ዴርሲ ስክሮል አለ የሙት ጥቅል ባህል የሚባለው። ኦኬ እሺ፣ ቃል ዕብራውያን ምዕራፍ 10ን አንዴ ክፈተው። ክርስቶስ እንትና ዕብራውያን ምዕራፍ 7ን አንዴ ክፈተው። አይ ዶንት ኖ ለምን ይህንኛው ጥያቄ ሆኖ እንደተነሳብህም አልገባኝም። ምክንያቱም ሱራ 1931 ላይ ባልሳሳት ኢሳ ራሱ ጥበብና መጽሐፍትን እንደተማረ ቁርአኑም ይናገራል። የተማረው መጽሐፍ አስቀድሞ የነበረን ነው። ወደዚህ የመጣሁበት ምክንያት አሁን ስትነግረኝ የመጽሐፍ ቅዱስ ጸሐፊዎች ብለህ ወደ 7-8 በላይ ሰው ነገርከኝ፣ ዘርክልኝ፣ ማርቆስ፣ ሉቃስ እያልክ ማለት ነው። እነዛ ሰዎች ደግሞ አንድ ቦታና አንድ ቋንቋ ይናገሩ ወይ ነበር ብዬ ስጠይቅ በአንድ ዘመን አልኖሩም፣ አንድ ቋንቋ አይናገሩም አልከኝ። ከዛ ኢየሱስ የሚናገረው ቋንቋ ደግሞ ጠየቁ። ይገናኛሉ እንጂ አሁን ፖይንቱን ያላገኘው እንዴት እንደሆነ ታውቃለህ? ቁርአን አንድ አካል ነው። እኛ ነብይ ነው መሐመድ ብለን ባናምን እንኳን አንተ በምታምነው ነብይ ነው ብለህ ታምናለህ። ነብይ ነው ብለህ የምታምነው የአንድ ሰው መጽሐፍ ነው ቁርአን። እኛ ይኸውልህ ይኸውን ጥቅሉ አስቀድሞ እንዳለ ነው። ነቢያቶች ሙሴ በነበረበት ሰዓት እነ ዳዊት አልነበሩም። ይተላለፋል ማለት ነው። ዳዊት መጣ። ዳዊት የሰለሞን አባት ነው። ዳዊት ነብይ ነው አይደለ? እንዳንተ ዳዊት የሱሌማን አባት ልጅ አለው። የልጁ መጽሐፍ ይቀጥላል ማለት ነው። እያለ ይቀጥላል። ሰክሴሽን አለው ማለት ነው። ይሄዳል እንደዚህ እስከማድረስ ክርስቶስ እስከመጣበት ድረስ የነቢያቶች መጽሐፍቶች ሁሉ አለን እኛ። ሱራ 4 136 እንክፈትለት። እናንተም በነቢያቶቹና በመጽሐፍቶቹ እመኑ ተብላችኋል። በደንብ አስተውል። በነቢያቶቹና ሉክ አንድንም ሳትለይ በመጽሐፍቶቹና በነቢያቶቹ እመን ተብለሃል። አንተ ግን የምታምነው በአንድ ነቢይ ብቻ ነው፣ በአንድ ነቢይ መጽሐፍ። እኛ ግን የነቢያቶቹ ሁሉ መጽሐፍ አለ። ኦኬ እኮ መጣህልኝ እኮ ፖይንት አዳምጠኝ። ነቢያቶች ሁሉም ደግሞ ተሰብስበው አንድ ዘመን ላይ አንድ እድሜ ላይ አይደለም ያሉት። ዳዊትና ሰለሞን ለምሳሌ ሱሌማንና ዳውድ አንዴ ሊገኙ አይችሉም። አባትና ልጅ፣ አባት ልጅን ይበልጣልና። ስለዚህ ለምን አንድ ቀን አንድ ዘመን ላይ አይኖሩም ማለት ይሄ በጣም ደካማ አርጉመንት ነው የሚሆነው። ስለዚህ የነቢያቶቹ መጽሐፍቶች አዳምጠኝ። ይሄ የምትለው እሺ፣ ቀጥል፣ ጨርስ። የነቢያቶቹ መጽሐፍቶች እድሜያቸው አንዱ ከአንዱ ይለያያል። የተጻፉበት ዘመን ይለያያል። በሂብሩና በግሪክ ነው የተጻፉት። አዲስ ኪዳን
በኮኔ ግሪክ ነው ሞር። ስለዚህ ሞር ይኸው ምንድነው እሱ አንድ ዘመን ላይ ያለመሆናቸው አንድ ቀን ላይ ያለመሆናቸው ከአንተ ከቁርአን ጋር ምን አገናኘው? አንተ አንድ ሰው መጽሐፍ ነው የአንድ ሰው መጽሐፍ፣ የእኛ ግን የአንድ አይደለም የነቢያቶች ሁሉ መጽሐፍ ስለሆነ ነው። ሰለሞን አለ፣ የዳዊት ስትል የዳዊት አለ፣ አንድነት ገባኝ። ይኸውልህ የቁርአን እዚህ ጋር የሚለየው ከፖይንቱ ጋር ምን አገናኘው? እሺ ልምጣልህ ልመልስልህ ጠቅላላ አድርጌ ያወራሁ ቁርአን አሁን አንተ ላልካቸው ከመጀመሪያ ጀምሮ ከአደም ጀምሮ ትመጣለህ እስከ ኢሳ አለ። ኢሳ ላይ ነው ልዩነቱ የሚመጣው አይደለ? እናንተ ኢየሱስ የምትሉት ነው። ከዛ በፊት ልነግርህ ነው። እሺ ኢንጀነራል እንሂድ። በድሪ አንደኛ ከርዕሱ ወጥተናል። እሺ ልመልስልህ ነው። አሁን ከረሱል በፊት ቁርአን የወረደላቸው አሉ። ለዳውድ ድቡር አለ፣ ኢንጅል አለ፣ ተውራት አለ። ልመጣልህ ነው። እነዚህ ሁሉም አንድ ላይ ተጠቃለው መጨረሻ ላይ ፋይናሊ በቁርአን ስር ነው የገባው። ሁሉም አንድ ላይ ነው። ስለዚህ አስከው አንተ የመሐመድን መጽሐፍ ነው። በቃ የመሐመድ መጽሐፍ አይደለም። በድሪ ምን አገናኘው ከኛ ጥያቄ ጋሻው? እሺ ከአንተ ጥያቄ ጋር እንዴት መሰለ የሚገናኘው? አንተ ልክ አሁን መጽሐፍ ሲጻፍ በምዕራፍና በክፍል ፓርት 1 ፓርት 2 ፓርት 3 ተብሎ እንደሚጻፈው የተለያየ መጽሐፎች ተጻፉ እንዳለ ተሰበሰቡ። ያው የተጻፉት መጽሐፎች በተለያየ ጊዜ በተለያየ ቋንቋ የተጻፉ መጽሐፎች ናቸው። በድሪ እንዴት የሚጻፍ አንተ እንደሚመችህ ሲጻፍ እኔ ከጠየቅኩት ጋር ፍጡር ነው ፍጡር አይደለም ከሚለው ጋር ምን አገናኘው? ይገናኛል እንጂ እንደዚህ አይነት ጥያቄ ተመሳሳይ ጥያቄ እኮ ነው። ካገናኝና መልስልኝሽ። ኦኬ ለመገናኘቱ እንዴት መሰለ? እነዚህ መጽሐፍ ቅዱስ ጸሐፊዎች ሰዎች ናቸው። ስለዚህ ከፍጡራቸው ወጣኝ ሰዎች እኮ አይደሉም እኮ እኔ አርጉመንት ይወጣ ማለት ነው። ኦኬ እሺ እና ምን ነበር አርጉመንት? በድሪ ይብቃ በቃ ጥያቄውም አልገባህም ማለት ነው። እኔስ ሚፍታ ቀጥል። ሚፍታ እንኳን ደህና መጣ። ሌሎቹ ሲመልሱ አዳምጥ። እንኳን ደህና ቆየ ወገናችን። መልካም ሁሉ ሰላም፣ እንዴት ነው? ሜቢ ሰምተዋል በደንብ ብዬ አስባለሁኝ። ቁርአን ስትል ምኑን ነው ቁርአን እያልክ የምትጠራው? ቁርአን ብለን የምንጠራው ያው ንግግሩን ነው። ንግግሩን ስትል ሙሉ ምዕራፉን ነው ወይንስ እያንዳንዱም አያቶቹ ቁርአን ተብለው ይጠራሉ? ሁሉም ቁርአን ተብሎ ነው የሚጠሩት። አንዱ ሳትቀር ማለት ነው። ኦኬ ሐርፉ ጭምር ቁርአን ተብላ ትጠራለች። ጥሩ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከላሙ ረህማን ነው፣ የዓለማቱ ጌታ የአላህ ንግግር ነው። ኦኬ ሐርፉሳ? አሊፉን ሐርፉን ላሙን ሐርፉን ወሚሙን ሐርፉን ሁሉም የአላህ ንግግር ነው። ስለዚህ አላህ ለመናገር ሐርፍ ያስፈልገዋል ማለት ነው። ሐርፍ ማለት በነገራችን ላይ የንግግሩ ዘይቤ ነው፣ ያነጋገሩ ማለት ነው። ኦኬ እስቲ አሁን ለምሳሌ አሊፍ ላሚምን እንዴት ነው የተናገረው? አሊፍ ላሚም የሚለው ይሄ ያልተተረጎመም ምን ለማለት እንደፈለገ አላህ ብቻ ነው የሚያውቀው። ስለዚህ ትርጉም አልባ ቃላትም ተናግሯል ማለት ነው። ትርጉም አልባ ሳይሆን ትርጉሙን አንድ አላህ ብቻ ነው የሚያውቀው፣ አልገለጸልንም። ካላወቅኩት ምን ይሰራልኛል? ቁርአን ግልጽና የተብራራ ነው ይላል አይደለ? በትክክል ግልጽና የተብራራ ነው። ቁርአን ግልጽና የተብራራ ነው አወረድኩት ካለኝ በኋላ ትርጉሙን አላህ ብቻ ነው የሚያውቀው ካልከኝ ለምን ለኔ ይነግረኛል ማላውቀውን ነገር? የቱ ጋ ነው ያልተብራራው? አሊፍ ላም ሚም አልተብራራም አልከኝ እኮ አንተ ራስህ። አብራራለህ። ትርጉሙን አንድ አላህ ብቻ ነው የሚያውቀው። ምን ለማለት እንደፈለገ እሱ ራሱ ነው የሚያውቀው ማለት ማብራራት መሰለኝ። ትርጉሙን ጋር ምን ብለህ ነው ያብራራልኝ? አላህ ነው የሚያውቀው መብራራት ነው። ትርጉሙን ነገር እንደፈለገ እዛ ጋር ነገረህ እኮ። እሺ ቁርአን ግልጽና የተብራራ ነው ካልከኝ በኋላ አሊፍ ላም ሚም ምንድን ነው ስለ
ትርጉሙን አላህ ነው የሚያውቀው። ክላሽ ያደርጋል። ኤኒዌይስ ለማለት እንደፈለገ ምን ለማለት እንደፈለገ እኮ ምን ማለት እንደፈለገ ማናውቀው ከሆነ አስቀድሞ ለምን ይነግረኛል? እኔን ግራ ለማጋባት ወይንም ደግሞ ነው ግራ ለማጋባት ሳይሆን ወይንም እንደዚህ አይነት በዛ ዘመን የነበሩት አረቦች በስነ ጽሁፍና በንግግር በጣም ረቂቆች ነበሩ። ገብተዋል። አሁን በኢየሱስ ጊዜም የነበሩት ሰዎች በመድኃኒት በዶክትሬትነት ማለት ነው በጣም የረቀቁ ሰዎች ስለነበሩ አላህ አንድን ነብይ ሲያስነሳ ያ ማህበረሰብ በጣም የረቀቀበትን ነገር ያንን ነገር ይለግሳቸዋል። ገብተዋል። አሁን ኢየሱስ ሰው ተንቀሳቀሰ ምናምን የሚባለው ነገር አለ አይደለ? ቆይ አንዴ ቁርአን ያላህ ቃል ነው ሐርፉ ጭምር ያላህ ቃል ነው ብለህ ነበር። በዛ ዘመን የረቀቁ ስለሆኑ እንደዚህ አይነት ነገር ይለግሳል አልክ። ስለዚህ ያላህ ቃል ቁርአን እቺ አሊፍ ላም ሚም ያላህ ቃል ከሆነ ታይም ማተር ያደርገዋል። እንደዚህ ሲል ከጊዜው አንድ ያስጨርሰኝ። ለምሳሌ የገጠር ሰው የሚናገረውና እየዘመነ ሲመጣ የሚናገራቸው ንግግሮች ይለያያሉ። አራድኛ ቋንቋ እንደሚባለው። ስለዚህ አላህም እንደዛ የሚናገርበት ጊዜ አለ እያልከኝ ነው? ሲረቅና ሳይረቅ አላህ የሚናገርበት ልዩነት አለው ማተር ያደርገዋል እያልከኝ ነው? ምክንያቱም ሰዎቹ አይደሉም ማለት የተናገሩት። የፈለገ ሰዎቹ ቢረቁም ቁርአኑ ላይ ተጽዕኖ ማምጣት አይችሉም። መሀይምም ቢሆኑ ምሁርም ቢሆኑ ሰዎቹ የነሱ ቃል እስካልሆነ ድረስ ቁርአኑ ማተር አያደርገውም። አንተ ግን እያልከኝ ያለው ሲረቅና ሳይረቅ ካልከኝ፣ ስለዚህ አላህም ከሰዎቹ ጋር የሆነ እንትን አለው ንግግሩ ላይ የሚረቅበትና ማይረቅ የሆነ ጀስ ያራዳ ቋንቋ እንደዚህ ገጠሬ ስትሆን ነገር ማለት ነው። ቁርአን የወረደው ለምንድን ነው? ቁርአን ላይ የወረደው ልንገሰጽበት ልንማርበት አይደለ? ሊያስተምረን ነው። እሺ በስነ ጽሁፍ ምንም የረቀቃችሁ ብትሆኑም ያው ነቢዩላህ ኢሳን አላህ ሲልከው በጣም በሕክምናቸው በጣም ይኮፈሱ ነበር። ገብተዋል። በዛ ዘመን የነበሩ ሰዎች እናንተ እንደዚህ የምትሉ ከሆነ አላቸው አላህ የኔ ነቢይ የሞተን መቀስቀስ ይችላል፣ እውርን ማዳን ይችላል ብሎ ከእናንተ ይበልጣል። በዛ ዘመን ለነበሩት ማለት ነው። ሙሐመድንም ዓለይሂ ሰላቱ ወሰላምን ሲልካቸው በስነ ጽሁፍ በግጥም በንግግር በጣም ረቂቆች ስለነበሩ ከእናንተ የበለጠ ደግሞ እስከማውቀው ግን መሐመድ ደግሞ ተከታዮችም እኔም መጽሐፍም ማንበብም አንችልም ነበር ያለው። አንተ ደግሞ ረቂቅ ናቸው እያልከኝ ነው። ኤኒዌይስ ግን እሺ አረቦች በጣም ይሄ ችግር የለውም። አሁን እቺ አሊፍ ላም ሚም ምን አላህ ለጅብሪል ነግሮታል አይደለ? ኤግዛክትሊ። ጅብሪል ደግሞ ለአላህ ለመሐመድ ሶሪ ለሙሐመድ ዓለይሂ ሰላቱ ወሰላም ኦኬ። እንዴት ብሎ ነው የነገረው? ቁርአንን ቀርተሃል ብዬ አስባለሁ። በንግግር ነዋ። ስለዚህ በድምፅ ነው። እስቲ በለው እንዴት ነው እሱ? ቁርአኑን ነው። እቺ ምዕራፍ 2 ቁጥር 1 ነው ያለችው ማለት ነው። አረብኛው ነው። ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። በቃ ስለዚህ እንዲህ ብሎ ነው አላህ ለጅብሪል የነገረው ማለት ነው። ጅብሪል ደግሞ ለመሐመድ። ስለዚህ አንተና አላህ ትመሳሰላላችሁ ማለት ነው። እኔና መሐመድና ጅብሪል ይመሳሰሉ ነበር። ድምፅ አወጣጣችሁ ላይ ተመሳሳይ ናችሁ። መሐመድና ጅብሪል ይመሳሰሉ ነበር። መልካቸው ባይመሳሰሉ አንድ አይነት ነው። አቀራራችሁ ግን አንድ ነው። አላህም እንደኔ ምን ይፈልጋል? አፈጣጠራቸው አንድ አይነት ነው። መሐመድና ጅብሪል አንድ አይነት ናቸው። አፈጣጠራቸው አንድ ነው። አልወጣኝም። ነገር ግን እንዳንተ እሱ ድምፅ የሚፈልግ እንዳንተ የሚያዜም ከሆነ ይሄ ፍጡር ባህሪ ነው። አንተ አሁን ስቀራ የሰማሁህ ምንድነው? ሳውንድ ዌቭ ስላለ ነው። ምላስህ ተጋይቶ ድምፅ ቮይስ ስለፈጠረ ነው። ስለዚህ ነው ፍጡሩ። አሁን እኮ እፎይ እንደምትለው ሶሪ በድር ያደርግ። ቆይ በነገራችን ላይ እፎይ ጎበዝ ነህ። በጣም ነገራቶችን ጠለቅ ብለህ መማር መረዳት የምትፈልግ አይነት ሰው ነው። ብዙ ጊዜ አንዴ ምን አለ ነገራቶችን ወይም መጽሐፍን ስታብራራ ወይም ስለ አላህ ሲፋቶች ስለ አላህ ማንነት ስታወራ ሁሌ የምትጠቀመው ሎጂክ ነው። በቃ አንተን በመሰለህ መንገድና በሰውኛ ምናምን አይነት ነገር ማለት ነው።
እንደዛ አይደለም። መልስ ላይ የቶፒክ ታውቀዋለህ። 8ኛው ሴንቸሪ ላይ ጀምሮ ከተነሳ በኋላ ሆት ቶፒክ ነው። ሜይ ቢ የምታውቀው ከሆነ እስከ መገዳደል የተደረሰበት ነው። ምክንያቱም ይሄ ቶፒክ ክርስቲያኖች እኛ ክርስቶስ በስጋ የተገለጠ የእግዚአብሔር ቃል ነው ብለን እናምናለን። እሱም ፍጡር አይደለም፣ ቃሉ አካላዊ ነው። እንደኛ ድምፅ አይደለም፣ መፍጠር የሚችል ነው። የእግዚአብሔር ቃል የሚፈጥር ነው። ያ ቃል አካላዊ በስጋ ተገልጧል ብለን እናምናለን። እናንተ ደግሞ ያላ ቃል ቁርአኑ ላይ ሰፍሯል፣ እርሱም ፍጡር አይደለም ብላችሁ ታምናላችሁ። ይሄ ሆት ዲቤት ነበረ። ኢየሱስ ራሱ ቃል አይደለ እንዴ? እናንተ ራሱ የምታምኑት እኛማ እንደዛ እናምናለን። ስለዚህ ቃሉ ነው አይደለም። የሁን ሚል የለም ቁርአንህ ላይም የለም። እኛም የሁን ቃል ነው ብለን አናምንም። ራሱ ቃል ነው፣ ራሱ ቃል ነው። ቁርአንህ ላይም ሱራ አንድ ላይ ያዘዘው ቃል ነው። ፕሊዝ እንደዛ ሚል የለም። ሚፍታ ከነቢያት ውስጥ በእስልምና ውስጥ ያላ ቃሉ ተብሎ የሚጠራው ኢሳ ብቻ ነው። ያላ ቃል ፍጡር አይደለም። ያላ ቃል ተብሎ የሚጠራ ኢሳ ብቻ ነው። ወደ እኛ ስመለስልህ እኛ የእግዚአብሔር ቃል አካላዊ ነው። እሱ በስጋ ተገለጠ፣ ከማርያም ስጋና ደምን ነስቶ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ ብለን እናምናለን። እናንተ ደግሞ ያላ ቃል ስለዚህ ጌታ ነው። ቆይ የእናንተ ደግሞ ያላ ቃል ፍጡር አይደለም። እርሱም በወረቀት ላይ የምታየው አሁን ፍጡር አይደለም ብለህ ታምናለህ። እሺ ቃሉ ስጋ ለብሶ ተወለደ አልን አይደለ? ስለዚህ እንደዛ ስለሆነ ፈጣሪ ነው እሱ። አሁን ጌታ ነው ሆነ ነው ሆነ ሳይሆን ነው። እስኪ አንድ ማስረጃ አውጣልኝ እስኪ። እሱ እኔ ጌታ ነኝ ያለው አሁን ቶፒኩ ላይ ቆየና አሳያለሁ። እሱ ችግር የለው። አይ ራስን ያመጣኸው እኔ ኢየሱስ ጌታ ነኝ ያለበትን አንድ ጥቅስ አውጣ እስኪ። ችግር የለውም። ዶ ወሬ አውጣህ። ኦኬ አሳየው። እንትና እዚህ ጋር እሺ፣ አንድ ጥያቄ ልጠይቅህ። አሁን ኧረ አላስወራ አልከኝ እኮ ሁለት ማውራት አይቻልም። እስኪ አንብቦ እንዲህ ምን ይላል? እኔ ጌታና መምህር። እሺ ቀጥሉ ሳ እሺ ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። የት አለ ታዲያ? እኔ ኢየሱስ ጌታ ነኝ አምልኩኝ የሚለው የት አለ? ወንድም በቃ አሟል መሰለኝ። አሁን እኮ ለምሳሌ ማለት ነው። አሁን ለምሳሌ ችግር የለውም። አሰሪህን መስሪያ ቤት ራሱ ጌታዬ ብለህ ትጠራው የለ እንዴ? ናይና አንብብልኝ። ምን ይላል እዚህ? አንብበው ያለውና በአንተ በለው። ሻሃዳ አይደለም፣ ችግር የለውም። አይዞህ በለው። አብሽራ አንብበው ፈቅጄልሃለሁ። እሺ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ምን ይላል እስቲ አንብቡ። እኔ ነኝ። ይሄን ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ኢየሱስ የሚለው የት አለ? ይኸውሽ ቁጥር 7 ላይ አንብበው። ቁጥር 7 ላይ በረምቤ ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ምን ይላል? የወጉትም ያዩታል። የተወጋው ማን ነው? እሱ ወንድማችን ሚፍታ ስለኛ የተወጋ ስለአንተ የተወጋ የተሰቀለልን ሞትን በሞቱ የሻረው ክርስቶስ ነው። ስለዚህ እዚህ ጋር የወጉት ብቻ ነው እንጂ የሚለው ኢየሱስ የሚል ስም የለም እኮ በጭራሽ። የወጉትን ላሳይ። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ምን ብሎ ይናገራል? ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ማነው የተወጋው? ይሄ ማለት እኔ ጌታ ነኝ ማለት ነው? ወንድማችን ምንድን ነው የሚለው እዚህ ላይ? ምንድን ነው የሚለው? ጌታ አምላክ ነው የሚለው። ከዛስ
እኔ ጌታ አምላካችሁ ኢየሱስ ነኝ እኔም ብቻ ተገዙኝ የሚል ካለ አውጣልኝ ያሉ። አሁን ደግሞ ጀመረ። ተመልከቱት። እስልምና ይሄ ነው። አልጨመርኩም። የመጀመሪያው ነው። አንዴ ብራዘር፣ አሁን ለምሳሌ ቁርአን ላይ ስንሄድ ማለት ነው ጌታ የሚለውን አምጦ አልክ አመጣን። አላህ ምን አምላክ የሚለውን አምጦ ይላል? አልክ አመጣን። ኢኒ አነ ረቡኩም ፈዕቡዱኒ ሀዛ ሲራጡ ሙስተቂም ይላል። እሺ ምን ማለት ነው? ኢኒ አነ ረቡኩም። ፈርዖንም ብሎ ካለ እንደዛ ለምን አትገዛውም ታዲያ? ፈርዖንም ብሎ የለ በቁርአን እኔ ጌታችሁ ነኝ ተገዙኝ ብሎ ለምን አትገዛውም? መስፈርት እሱ ከሆነ አይ ችግር የለውም። አክቹሊ ግን ወንድማችን ወደ ቶፒኩ መልሰው ጥሩ ከራሳችሁ ጋር ከህሊናችሁ ጋር አትፋጩ። እንደዚህ ኤኒዌይስ አላመጣህም፣ ባይዘው አላመጣህም፣ ማስረጃ አላመጣህም፣ ለዚህ መልስ አላመጣህም። ይሄን ቆይ ተረጋጋ። አሁን ቁርአን ፍጡር እንዳልሆነ አምናሃል ብለሃል አይደለ? ያው የአላህ ቃል ነው። ግን ይሄን እመን ኢየሱስ ጌታ ነኝ የሚልበትን ማስረጃ አላመጣህም። ጎበዝ። ቁርአን ፍጡር አይደለም ብለህናል አይደለ? አይሰማም? ፍጡር አይደለም ግን እመን አንተም አላመጣህም። መልካም። አይ አይደለም ከቁርአን ወይ እንዴት ነህ? ደህና ናችሁ? ቆይ ተቀጥያለሽ። አንዴ ይቅርታ። አይደለም ከቁርአን ላይ ትርክ እያስቸገረኝ ነው። ፌክ ይቅርታ ጋር አንድ ጥያቄ ብቻ ጠይቄ ልውረድ። እሺ አንዴ አይደለም ከቁርአን ከሐዲስ ላይ ቁርአን ፍጡር አይደለም የሚል ስጠኝ እስኪ። ነብይ የተናገረውን ከቁርአን አይደለም ከቁርአን ከሐዲስ ራሱ አንጣልኩ። ቁርአን ላመጣልህ እችላለሁ። ቀጥል፣ አሳየኝ። ፍጡር አይደለም የሚል ያው ይክፈትልህ መክፈት ማችል ከሆነ እሺ። ቆይ ቢስሚላህ ማርያም አስተውስ። የትኛው የቁርአን ክፍል ላይ ልክፈትልህ? ከሱረቱል አልፋቲሃ ጀምረ እስከ ሱረቱል ናስ ድረስ የትኛው? አይደለም ከቁርአን ከሐዲስ ላይ ራሱ መሄድ ትችላለህ። ከሐዲስም ማምጣት ትችላለህ። እሺ ሱራና አያቱን እንኳን ማስታወስ አልቻልኩም። እሺ ከታች እስኪ የምታውቁ ካላችሁ ጻፉልን። ምን ይላል መሰለህ? ሀዛ ቀውሉል ሐቂ በለው እስኪ አንዴ ድገመው። አረብኛ ነው ራሱ እና እኔ ደግሞ ሌላ ጥያቄ ልጠይቅ። ቆይ አንዴ ቀጥይ። እሺ ፎይኔ ጥያቄ ላንተ ነው ማለት ነው። ከይቅርታ ጋር ያው እንድትመልስልኝ ስለፈለግኩ ነው። ኢየሱስ ጌታ ነው፣ ኢየሱስ ለኛ ብሎ ተሰቀለ ሞተ ከተባለ ኢየሱስን የገደለውና የሰቀለው ማን ነው? ኦኬ ክርስቶስ ለኛ ሲል ሞተ። ክርስቶስ ከሞተ የገደለው ማን ነው ነው? ኦኬ ክርስቶስ በስጋ መጥቷል። በስጋ የመጣውም ደግሞ ለእኛ ቤዛ ሊሆን የመጣው በፍቃዱ ነው የመጣው፣ በፍቃዱም ነው የሞተው። ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ። ነገር ግን አሳልፈው የሰጡት በክፉ ልባቸው ሴጣን ያደረ፣ በደንብ አስተውይ፣ ልባቸው ሴጣን የገባ የሴጣንን ስራ የሚሰሩ አሳልፈው ሰጥተውታል፣ ለሞት አሳልፈው ሰጥተውታል፣ ሰቅለውታል። ዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገረው እነኚህ ግን በኃይላቸው እሱ ጌታ ከሆነ ከጌታ የበለጠ ማን ይገለዋል? ማለት እሱ አምላክ ተሆነ ማን ገደለው? ከሱ ሌላ ከሱ በላይ ነበረ ማለት ግልጽ እንዲሆንልኝ ነው። እኔ ክርክር ጭቅጭቅ ምናምን ሳይሆን ማለት ጥያቄ ብቻ ስለሆነብኝ ነው። በደንብ አልሰማሽኝም ነበር ማለት ነው። በፍቃዱ ነው ነፍሱን አሳልፎ የሰጠው።
እነሱ ጉልበት ኖሯቸው ኃይል ኖሯቸው እሱ ሳይፈልግ በግዴታ እነሱ የበላይ ሆነው አይደለም። እነሱ ክፉ ሀሳብ አላቸው። በልባቸው ሴጣን ገብቷል። የሴጣንን ስራ ነው የሚሰሩት። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 እንደሚናገረው እናንተ ከአባታችሁ ናችሁ፣ የአባታችሁን ስራ ልታደርጉ ትወዳላችሁ፣ እሱም ዲያብሎስ ነው፣ ሐሰተኛ ሐሰት አባት ነው፣ ነፍሰ ገዳይ ነው አለ። የአባታቸውን ስራ ዘው መጡ፣ እርሱን ሊገሉ የአባታቸውን ስራ ዘው መጡ። ምንድነው የአባታቸው ስራ? ነፍስ መግደል ነው። ነገር ግን ክርስቶስን ሲገሉ ስለዚህ አብ ይወደኛል አለ። እኔ በፍቃዴ በደንብ አስተውይ፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ነፍሱን የማንሳት የማኖር ስልጣን አለው። ማንም ከሱ ሊወስድ አይችልም። በፍቃዱ ነፍሱን አሳልፎ በመስቀል ላይ ሰጠ። እስከ ሞት ድረስ ወደደ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 አንዴ ክፈተው። አስቀድሞም የመጣው ክርስቶስ ሊሰቀል ነው ለኛ፣ ሊሞት ነው ለኛ፣ ካሳ ሊክስ ነው የመጣው። ለምሳሌ አንድ ሰው የሆነ ልጅ ቢመታችሁ እንደምትመቱት እንደምታሸንፉት ታውቃላችሁ። ልጁ ግን የሆነ ክፉ እንትን አለበትና መታችሁ ወይን አደማችሁ። ያደማችሁ ማለት እናንተ ጡንቻ እያላችሁ አቅም እያላችሁ አልመታችሁትም ማለት ያሸንፋችኋል ማለት ነው። አሳልፋችሁ ራሳችሁን ዝም ስላላችሁ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ክርስቶስ የመጣው ጌታ ነኝ ንጉሥ ነኝ ና ተገዛኝ እያለ ሊኮረኩመን አይደለም፣ ሊኮረኩማቸውም አይደለም። ሊያገለግላቸው ነው የመጣው። ነፍሱንም ቤዛ ሊሰጥ ነው የመጣው። ሊሞት ነው የመጣው። ክርስቶስ የመጣው እስከ ሞት ድረስ ቤዛ ሊሆን ሊያገለግል ምሳሌ ሊሆነን። አንደኛ ጴጥሮስ ምዕራፍ 3 ምዕራፍ 2 ቁጥር 20 አካባቢ አንዴ ክፈተው። ሁለተኛ ጥያቄ ደግሞ ኢየሱስ መንፈስ ነው በስጋ እንጂ አይታይም ካላችሁ ማን ሳለው ስዕሉን? መጀመሪያ እሺ፣ በስዕልስ እንዴት ሊታይ ይቻለ? እሺ፣ ኃጢአትን አድርጋችሁ ብትታገሱ ምን ክብር አላችሁ? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባል አለ። ኃጢአት ሰርቶ ሰው ቢታገስ ስማሽ አይደለም። ኃጢአት ሳያደርግ አንድ ሰው ምንም ሳይበድል አንድ ትንሽዬ ልጅ የሆነ ደካማ ደቃቃ በጥፊ ብለህ እንደምጥለው እያወቅ ሲሰድብህ ሲመታ ብትታገስ ትልቅ ክብር አለ፣ ትልቅ ክብር አለ። ወንጀል ሰርተህ ብትመታ ብትታገስ ዚስማች ነው። ወንጀል ስለሰራ ለምን ትወጣለህ? ወንጀል ሳትሰራ ብትመታስ ግን ወንጀል ሳትሰራ ብትመታስ ያኔ ብትታገስስ? ይህን ሊያስተምረ መጣ። የተጠራችሁት ለዚህ ነውና አለ። የተጠራ ነው ለምንድን ነው? ለዚህ ነው። ክርስቶስ በነፃ በፍቃዱ መጥቶ ነፍሱን ለእኛ እስከ መስጠት ድረስ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እሱን እንድንከተል እሱን እንድንመስል ፍለጋውን ትቶልን ሄደ ማለት ነው። እሱ ምሳሌን እንድናደርግ ማለት ነው። እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጻድቅ ለሚፈርድ ራሱን አሳልፎ ሰጠ። ሁላችን እንደዚህ እንድናደርግ ምሳሌ ትቶልን ሄደ ማለት ነው እንጂ የአቅም ጉዳይ አይደለም። ማን ሳለው ለሚለው ክርስቶስ በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠ ደግሞ ይታያል አይታይም፣ አልታየም አላልንም። ተገለጠ ካልን እኮ ታይቷል እያልን ነው። ማናየው ኢየሱስን ላችሁ ማለት ነው። ይታያል፣ በስጋ የተገለጠው ታይቷል።
መታየት ብቻ ሳይሆን ከነሱ ጋር ተመላልሷል። እግራቸውንም አጥቧቸዋል። ቅድም እንዳሳየሽ ቆስጠንጢኖስ አገኘሽን ጦይባ ጦይባ ተመለሽ። ጦይባ ሰላም ብያለሁ። መዝሙር ያረት አይ ቲንክ ኔትወርኳ እያስቸገራን ነው። ወደ ቶፒኩ መልሰው። መልካም እንግዲህ እግዚአብሔር ይመስገን። ቀርታሽ ችግር የለም። ሰላም ብያለሁ ዲያቆን፣ እንኳን ሰላም መጡ። እንዴት ነው? መልካም። ዛሬ ላይ እያየን ያለነው ምንድን ነው? ቁርአን ፍጡር ነው ወይስ ምንድን ነው? ይህንን እንድትነግሩን ነው እየጠበቅን ያለ ነው። አይ ቲንክ ኤስ ነኝ ተነኛ ነች። ኤስ ነኝ አለሽ እህታችን። ሰላም እንዴት ናችሁ? ሰላም ናችሁን? እንዴት ነሽ? እኔ ጥያቄያችሁ ልመልስ ሳይሆን የራሴን ጥያቄ ጠይቅ ነው የመጣሁት። ሞክሪ እስኪ። ቁርአን ፍጡር ነው ብለሽ ታምኛለሽ? ነው ፍጡር አይደለም? እኔ እሱን ልመልስ አይደለም፣ የራሴ ጥያቄ አለኝ። የራሴን ጥያቄ ልጠይቅ ነው። ጥያቄን ከተቀበላችሁ ማለት ነው። እሺ ቆይ ትንሽ ቆይ እንቀበልሻለን። እንቀጥላለን። ዘይነዲ ጥያቄ ያለኝ ነው። ጥያቄ ለመጠየቅ ነው። ጠይቃላችሁ። ቅድሚያ ቁርአን ፍጡር ነው ብሎ የሚያምን አለ ከእናንተ ውስጥ? ቁርአን ፍጡር ነው ብሎ የሚያምን ማን ነው? ወይንም ፍጡር አይደለም ብሎ የሚያምን? ይቅርታ እሱ እውቀቱ የለም። እውቀቱ ሲኖረኝ መልስልሃለሁ እና እንዲማር ነው መጣሁት እዚህ። ይህን አልተማርክም ወንድማችን? እንዴት ነው? ፈቃደኛ ከሆናችሁ አስተናግዱን። ቁርአን እስነኝ ቀጥይ። እስነኝ ቀጥይ። እሺ እኔ ጥያቄ ልጆች ተወልዶ ማለት ያኔ ህፃን ልጅ ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ለምንድን ነው ክርስትና የሚነሱት? መጀመሪያ ምን ነበሩ ሲፈጠሩ? ኦኬ ቢኒ አለ። ቢኒ ወይ መዝሙር ያሬድ አለው። እሺ አጠራርግና መልስበት። እሺ ዲያቆንም አለሽ እህታችን። እሺ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ ቀናቸው ለምንድን ነው የሚጠመቁት? የሚጠመቁት የእግዚአብሔር ልጅ ለመሆን የስላሴ ልጅ ለመሆን። ሰው መጀመሪያ ሲወለድ ከእናት ከአባቱ በስጋ ይወለዳል። ከዛ ደግሞ በመንፈስ መወለድ አለበት። የእግዚአብሔር ልጅ ለመሆን ደግሞ ከመንፈስ ቅዱስ በጥምቀት በኩል መወለድ አለባቸው። ስለዚህ ከዚህ አንጻር ይወለዳሉ። ለምንድን ነው ወንድ ልጅ በ40 ቀኑ የሚጠመቀው? እንግዲህ እንደ እኛ አስተምሮ እንደ ኦርቶዶክስ አስተምሮ አዳም በተፈጠረ በ40 ቀኑ ወደ ገነት ገብተዋል ብለን እናምናለን። ሔዋን ደግሞ በ80 ቀኑ ነው የገባችው። ስለዚህ ከዚህ አንጻር ጥምቀት የእግዚአብሔር ልጅነት የምናገኝበት የመንፈስ ቅዱስ ምንድነው የመንግስተ ሰማያት የምንወርስበት ስለሆነ ያን መሰረት በማድረግ በ40 ቀን ወንድ ልጅ በ40 ቀን ይጠመቃል። የእግዚአብሔር ልጅ ይባላል፣ የስላሴ ልጅ ይባላል። ሴት ልጅ ደግሞ በ80 ቀን ትጠመቃለች። ተመለሰልሽ ወይስ ሌላ ጥያቄ አለሽ? ያኔ ግዴታ ክርስትና ካልተነሱ ጠበል ካልተጠመቁ ያኔ ክርስቲያን አይደሉም ማለት ነው መጀመሪያ ሲፈጠሩ? እንደዛ ለማለት ነው። በጣም ጥሩ። ሰው ሲፈጠር በመጀመሪያ በእናት በቤተሰቡ እምነት ላይ ሆኖ ነው እንጂ እሱ ለእምነትም አልደረሰ። አይ ቲንክ እየተናገርን ያለ ነው ስለ እምነት ከሆነ እምነት ማለት ከመስማት የሚመጣ ነው አይደለ? አንድ ሰው ሳይሰማ አያምንም፣ ከሰማ በኋላ ነው የሚያምነው። ስለዚህ ስለ እምነት እየጠየቅሽኝ ህፃን ልጆች አማኝ ናቸው እንደዚህ ናቸው ምናምን አይባሉም። ይሄ ትክክል አይደለም ጥያቄው ራሱ። ምክንያቱም ህፃን ልጅ ምንም የሚያምነው ነገር የለም። ህፃን ልጅ እንደተፈጠረ ነው ያለው። ግን በቤተሰቦቹ እምነት ሆኖ ሊጠራ ይችላል፣ ወይ በቤተሰቦቹ እምነት ሆኖ ሊወለድ ይችላል። ከቤተሰቦቹ ከክርስቲያን የተገኘ ልጅ ክርስቲያን ነው፣ ከሙስሊም የተገኘ ልጅ ሙስሊም ነው በሚለው። ስለዚህ ያ ልጅ ሲጠመቅ የእግዚአብሔር ልጅነት ነው የሚያገኙት። አሁን ክርስትና የሚባለው ወይም ደግሞ ጥምቀት የሚባለው ሃይማኖት የሚሰጥበት ወይም ደግሞ ከሆነ ሃይማኖት ወደ ሆነ ሃይማኖት የሚመጣበት ሳይሆን የእግዚአብሔር ልጅነትን ዮሐንስ ምዕራፍ 3 ቁጥር 5 ጀምሮ አንብብላት ቆስጥዬ።
እሺ ዮሐንስ ወንጌል ምዕራፍ 3 ላይ ያው ኦኬ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ በዛ ሌሊት መጥቶ በነገረው ሰዓት እንዲህ ብሎት ነበረ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ከስጋም የተወለደ ስጋ ነው፣ ከመንፈስ የተወለደም ነገረው። ያ ስለዚህ አንድ ሕፃን ልጅ ሲወለድ ስጋ ነው። በጣም ጥሩ። ስለዚህ አንድ ሕፃን ልጅ ሲወለድ ምንድነው? ስጋ ነው፣ ወይም ለእናት ለአባቱ ልጅ ነው ማለት ነው። ከዚያ እግዚአብሔር ልጅነት ያስፈልጋል። ይሄ ለምንድን ነው የሆነ ካልሽ፣ አስቀድሞ በእርግጥ እንደዚህ አልነበረም። አዳም እግዚአብሔር ሲፈጥረው አስቀድሞ ከምድር አፈር አበጀው። ከዛ በኋላ ያቺ ምድር ደግሞ በምንድነው በውሃ የተጠመቀች የእግዚአብሔር መንፈስ ባለባት ውሃ የተጠመቀች ናት። ስለዚህ ከፈጠረው በኋላ አስገባው። ከዛ በኋላ ገነት ገብቶ ነበር። ግን ምን ያደረገ መሰለሽ? አዳም ኃጢአትን ሰርቶ ከገነት በሚወጣበት ሰዓት ላይ ሁሉም የአዳም ልጆች ከእግዚአብሔር ልጅነት ጸጋ ራቁ ማለት ነው። ምክንያቱም አስቀድሞ እግዚአብሔር አዳምን በመልኩ እንደ ምሳሌው አድርጎ ፈጠረው። ከዛ በኋላ ገነት አስገባ። ሁሉም የእግዚአብሔር ምሳሌ ነበር። ሰው ሲበድል ግን ምን ሆነ? አዳም በራሱ ምሳሌ መውለድ ጀመረ ማለት ነው። ዘፍጥረት 5 ላይ አዳም ሴትን በራሱ ምሳሌ አድርጎ ወለደው ይላል። ስለዚህ ያ ምሳሌ ሰው የእግዚአብሔር ልጅነት ጸጋ የሌለው ሰው ብቻ የሆነ ሆኖ ነው የሚወለደው። ስለዚህ ያን ልጅነት ለማግኘት ግዴታ ከመንፈስ ቅዱስ መወለድ አለበት። ስለዚህ ሰው ከመንፈስ ቅዱስ ይወለዳል። ከዚያ የሥላሴ ልጅ ይባላል፣ የእግዚአብሔር ልጅ ይባላል፣ የመንግስቱ ወራሽ ይሆናል ማለት ነው። ስለዚህ ከሆነ እምነት ወደ ሆነ እምነት እየመጣ ሳይሆን ከስጋ ማንነት ወደ እግዚአብሔር ልጅነት የሚቀየርበት። አይ ቲንክ ቢንዬ እህታችን ይህንን ጥያቄ የጠየቀችው ከአንድ ነገር አንጻር ነው። ቪዲዮ ስትራይክ ሰጠናል ዩቱብ ላይ ቪዲዮ አትክፈት። ቲክቶክ ነው ሁለተኛ ዙር ላይ ያኔ እንደዚህ ክርስትና ተነስተው አንዴ በጣም ተደጋጋሚ ይሄን ሙስሊሞች ስትራይክ ሰጠናል። አይ ቲንክ ዩቱብ ላይ እያስተላለፋችሁ ያላችሁ በተደጋጋሚ ዩቱብ እንትን የሚሉ ስትራይክ ልንልክባችሁ ነው እያሉ ነው። ሜይ ቢ ሊንክ አሳያቸው። የእኛ ላይ እንትን በሉ፣ እኛ ጋር እንትን እየመጣብን ስለሚመጣብን ማለት ነው። ይህንኛውን የእኛ ቻናል አይደለም። ወደ 700 ሰዎች እዚህ ጋር ያላችሁ የእኛ ቻናል አይደለም እየተከታተላችሁ ያላችሁት። ይህ ቻናል የእኛ አይደለም። ትክክለኛ አስጠጋ እናሳያቸው እንትን እንዳይሉ ነው። እሺ ይሄ የእኛ ቻናል አይደለም። ስትራይክ ልስጣቸው እያለኝ ነው። ዋይ ብያውን ነው። እዚህ ላይ የተከታተላችሁ ያላችሁ ወደ 700 ሰዎች የእኛ ቻናል አይደለም። የእኛን አሳያችሁ። ስትራይክ ቢሰጣችሁ ነው ተጠያቂ አይደለሁም። ትክክለኛው የኛ ኦፊሻል ፔጅ ይሄ ነው። ላይቭ ስትሪም እያደረግን ነው፣ እያስተላለፍን ነው። ስትራይክ ስለሚሰጥ ከዚህ አንጻር ሁላችሁም እንትን በሉ። ደጋግመን ተናግረናል። ለሚፈጠረው ነገር እኛ ተጠያቂ ያልሆነው ከዚህ በኋላ ማለት ነው። እየተከታተሉ እንዳለ ንገራቸው፣ በዛ እንዲያውቁና በዛ እንዲከታተሉ። ኦኬ አሁን ላይ ወደ 440 ሰው ይገኛል። ይኸውና ሰላም ብለናል። ዩቲዩብ ላይ ያላችሁ እህት ወንድሞች ሁላችሁ ኦኬ። ስለዚህ ከአሁን በኋላ የለውበትም። ማንም እንዳጠይቁኝ ስትራይክ መስጠት ትችላለህ ከአሁን በኋላ። ቀጥል። መልካም። በጣም በተደጋጋሚ አሁን እህታችን የጠየቀችውን አይነት ጥያቄ በውስጥም ስለሚመጣለን እንቅጩን ከራሳቸው ኡስታዝ ላሰማና እንትን ልበል። ምንድነው አይቻልም። አታሰማ። ስትራይክ ይሰጠናል። አንተ ደግሞ ሰው ከቲክቶክ ነው ከቲክቶክም አይቻልም። ጥያቄን አልጨረሱም። ያኔ ማለት ነው እንደዛ ተደርጎ እንደዚህ ውሃና ጠበል ልዩነት አለው የለውም? ኦኬ መዝሙር ያደጋትል። እሺ ሰላም ይሁን ለሁላችሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። እሺ እህታችን አሪፍ ጥያቄ ነው። እንኳን በሰላም መጣሽ። በመጀመሪያ አንድ ነገር ማወቅ ያለብሽ ነገር በክርስትና አስተምሮ በእኛ አንድ ሰው ሲጠመቅ በውሃ የሚፍቀው ወይም በውሃ የሚጠፋ እምነት የለም። ምክንያት አስቀድሞ ገና ሲወለድ የሆነ እምነት ይዞ ተወለደ።
ከዛ ሲጠመቅ ደግሞ ክርስቲያኖ ነው የሚባል እንደዚህ አይነት ነገር የለም። ምክንያቱም በውሃ መጠመቅ የሚፋቅ የሚጠፋ ቀለም አይደለም። እምነት በጣም መንፈሳዊ የሆነ ረቂቅ የሆነ የዘላለም ሕይወት ያለበት ነገር ነው እና የተፈጥሮ ሃይማኖት የሚባል ነገር የለም። ምክንያቱም እግዚአብሔር ሲፈጥር ሰዎችን አዋቂ አድርጎ ፈጥሯል። ሰዎች በነፃ ፈቃዳቸው አእምሯቸውን ተጠቅመው እግዚአብሔር እንዲከተሉ እግዚአብሔር ይፈልጋል እና ክርስትና የምንነሳበት የምንጠመቅበት ምክንያት ቅድም እንዳለው ቢኒ ከእናት ከአባት ስንወለድ ያ ልደት የስጋ ልደት ይባላል። ከእግዚአብሔር ደግሞ ከውሃና ከመንፈስ ስንወለድ ደግሞ ከመንፈስ ቅዱስ ስለሆነ የመንፈስ ልደት ይባላል ማለት ነው። ኦኬ ውሃው ምንድን ነው ላልሹ ደግሞ በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 5 ላይ ለምሳሌ በሽተኞች ከበሽታቸው እግዚአብሔር በልዩ ልዩ መልኩ በልዩ ልዩ ምክንያት ያድናል። አንደኛው ከሚያድንበት አንደኛው መንገድ በነቢያቱ ይፈውሳል። በነቢያቱ ታምር ይሰራል እግዚአብሔር መልአኩን እየላከ እግዚአብሔር ያድናል። ቀጥሎ ደግሞ በተጸለየበት ውሃ የእግዚአብሔር ስም በተጸለየበት ውሃ ደግሞ እግዚአብሔር መንፈሱን በዛ ላይ አሳድሮ በዛ ውሃ ላይ ታምሩን ይሰራል። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ላይ ስታነቢ በ5 መመላለሻ በቤተሳይዳ የነበራት አንድ የመጠመቂያ ውሃ ነበረች ይላል እና በዛ በመጠመቂያ ውሃ በሽተኞች ሁሉ እየተሰበሰቡ ልክ ዛሬ ኢትዮጵያ ጸበል እንደምትዩ ማለት ነው። በዛ ጊዜም ቅዱስ ውሃ ይባላል። ቅዱስ የተባለበት ምክንያት ውሃ ነው፣ ግን የእግዚአብሔር ኃይል ይገለጥበታል፣ የእግዚአብሔር ማዳን ይገለጥበታል እና በዛ ቦታ ላይ ከተለያየ በሽታ ያለባቸው ሰዎች ከውሃው እየገቡ እየተጠመቁ ከበሽታቸው ይፈወሱ ነበር ይላል። ዛሬም ህፃናት የሚጠመቁበት ውሃ ነው። የውሃ ለውጥ የለውም። ውሃ ነው። የሚለየው ግን ቤታችን ካለው ውሃ ምንድነው? ቤታችን ያለው ውሃ ለምንጠጣው ምግብ ለመስራት ስንጠቀምበት፣ ይሄኛው ውሃ ግን የተለየ ነው። ከምን አንጻር? እግዚአብሔር ኃይሉን የሚገልጥበት፣ እግዚአብሔር ማዳኑን የሚገልጥበት፣ ጸሎት ተደርጎበት፣ የእግዚአብሔር ስም ተጠርቶበት የምንጠቀመው ውሃ ስለሆነ ቅዱስ ውሃ ወይም ጥምቀት ብለን እንጠራዋለን ማለት ነው እና ውሃው ውሃ ነው፣ ግን አገልግሎቱ እግዚአብሔር በዛ ላይ ሆኖ ሰዎችን የሚምርበት የሚፈውስበት ውሃ ነው ማለት ነው። ስለ ውሃው ከሆነ ጥያቄሽ ማለት ነው።